አሁን ዛሬ ስለዚህ አማራ ወንድሞቿን የፈለገችውን ብትል እኔ አማራቱንም ብሔሯን አልጠየኩም። ለተናገረችው ነገር ይቅርታ የተናገረችው ነገርማ አማሮች እኛ አማራ ብላ መብቴ ነው። አማራ ስለሆንኩ አማራ ነኝ መስደብ አለብኝ፣ አማራ መስደብ አለብኝ የሚባለው እኔ ልመልስልሽ እኛ ስለሆነን እየተዋቃቀስን ያለ ነው። በቃ መኩሪ እነሱ ይመላለሱ። አንዴ ተዋወቃሉ። የራሱን ግምት ይሰጥ። እኔ ግን የምናገረውን እናገራለሁ። እናገራለሽ። ቆይ ሙኒት ያን በነገራችን ላይ ሞዴሬተር ሰጥቼሻለሁ። የሚዩት የምትፈልጊው ነጫጭ ይጻፉ። እነሱነታቸውን ነው የሚገልጹት። እኔን የሚገልጸኝ ማለት ነው። ኦኬ አይ ልንገርሽ ብዬ ነው እኩልም እኔ አንድ ነገር ስላልኩሽና ይኸውላችሁ እኔ አንድ ነገር ልንገር። ዛሬ ሙኒት ዱባይ ሆነች እንጂ ሙኒት ወለጋ ብትሆን በአማራነቷ ትሞት ነው። ምንም አዲስ ነገር የለም። ጆካ ዛሬ እዚህ ሆነ እንጂ ወይ ወለጋ ወይ አርሲ ላይ ቢሆን ኖሮ ሞቶ ሊሆን ይችላል። ሁላችንም አማራ ነን። ግን ነገሮች አንዳንዴ ስትናደድ የሚታይ ገጽታ አለ። ይሄ ነገር ከውስጥ አንዳንድ ሰው ትግስት ኖሮት ሊያሳልፈው ይችላል። አንዳንድ ሰው ደግሞ ትግስት ኖሮት ሳይኖረው ቀርቶ በንዴት የሆነ ነገር ሊናገር ይችላል። ጆካ ይሄንን አሁን እኔ ለምሳሌ በፖለቲካ ምክንያት በጣም ብዙ ሰው ጭራሽ አማራነቴን እንኳን ለመንጠቅ ተሞክሯል። ለምሳሌ ያ ሲሆን በቃ ራሴን አልሰድብም ብዬ አፌን ዘግቼ ተቀምጫለሁ። ለምን? ትግስቱ ስላለኝ ማለት ነው። ትግስቱ ስላለኝ አለፈው አይደለም። አሁን አንዳንድ ሰው ደግሞ ትግስቱ የለው። አማራ ሆኜ እንዴት አማራ በዚህ ደረጃ ነው ይናገረኛል በሚል ሁሉም አሁን አንድ ግሩፕ ላይ ያሉ ብዙ አማሮች የኔ የምላቸው ራሳቸው ሲወቅሷት ነው ያየሁት። እቺ ልጅ ምን ይሰማታል? መገለል ነው የሚሰማት። ከአማራነት ራሱ መገለል። ለምን? ካንተ ጋር ስለተጣላች። ጆካ ይሄን ነው ማሰብ ያለብን። ካንተ ጋር ስለተጣላች አማራ ሁሉ ሲያባራት ምንም መተራረድና እንደዚህ መወጋጋቱ ገጽታው ነው ማለት ለአንተ አግባብ ነው እንደመቁ ምን እያላችሁ አልገባኝም። የተሳሳተችውን ስህተትሽ ይሄ ነው ይቅርታ ጠይቂ ማለት ነው ያለባችሁ ወይስ ምንድን ነው? ለምንድን ነው እንደዚህ እኔ እኮ ይኸውልህ እኔና እሷ በግለሰብ ጉዳይ ነው አይደል የተጣላን። እኔ እንደፈለገች አሲዝ ብያታለሁ። ግን ግለሰብ አይደለም እኮ ለሷ መልስ መኩቻ ስጡኝና እኔ ላውራ። እኔ መሴቷ እንደገባኝ እኔ አማራውን ደግሞ እህቱ ሆኜ ለምን ማሳለፍ የሚሰጠኝ ኦሮሞንና ስልጤን ከፍ አድርጋ እኛን ይተራረዳሉ እኮ ነው ያለኝ። አንዴ እሷ መልስ ትስጥ። በቃ አንዴ ፕሊዝ ለእሷ እድል እንስጣት። የእሷ ጉዳይ ነው። ቆይ በምንም ነገር አልስማማም። አንዴ እሷን ማፈንማ አይቻልም። አንዴ መታረቅ ካልሆነ በስተቀር ጆካ ማኩሻ አንዴ ሀሳቧን ትግለጽ። ለምንድን ነው ያለችው? ከእሷ መስማት አለቀ። አንተን ነው የማናግረው ዮኒ። ለምጠይቅህ ጥያቄዎች አንተ መልስ ስጠኝ። ኦኬ? እኔ አንተ ሀ ስላልክ ሀ አልልም። ሆ ማለት ከተመቸኝ ሆ እላለሁ። እንስሳ አይደለሁም፣ ሰው ያለውን አልልም። ለአንተ የራሴ አመለካከት አለኝ። የፈለገው ሰው የፈለገ አይነት አመለካከት ይኖረው። የራሴ አስተሳሰብ አለኝ፣ የራሴ አመለካከት አለኝ። እኔ ያየሁትን እናገራለሁ። ስንት በዱር እያለ ስንት በጫካ በተራራ በሜዳ እያለ የነዛ ሰዎች ቤተሰቦች ሲሞቱ ሲታመሙ የሚበሉት ሲያጡ እዚህ ጋር አማራ ነኝ ብሔርተኛ ነኝ እያለ የሚጮሁ ሰው ያደረገው ነገር አለ። እርስ በርስ እንተዋወቃለን። ከዛም አልፎ ተርፎ በመላው ዓለም ያሉ ሰዎች $1 ሆነ $1000 ሲያወጡ ብሎ የሚወጣው የሚዲያ ሰው ነው። እነዛ ሰዎች አይደሉም። ምንም ሳያደርጉ በምላሳቸው ብቻ የሚታወቁ ሰዎች እኔ አማራ እርስ በርስ ነው የሚፋጨው ላልኩት ነገር ትልቅ ኢሹ ማንም የሚለው ነው። ትልቅ ኢሹ ተደርጎ ተያዘ። እንግዲያውስ ነገ በፓርላማም በታላቅ ባለስልጣኖችም በባለጊዜዎችም በማንም ሊነሳ የሚችለውን ሴት ከሰሳውን፣ ሴት ሰደባውን፣ ሴት ማሳደዱን፣ ህፃናትን ማስተጓጎሉን ምን አልታሰበበትም? እውነት አማራነት ተሰምቷቸው ከሆነ እውነት ይሄ ተሰምቷቸው ከሆነ እኛ እርስ በእርስ ነው የምንፋጨው አልኩኝ። ያንንም ደግሞ በግልጽ የሚታይ ነው። አሁንም ደግሜ የምናገረው እኔ በምኖርበት አካባቢ እና እያቸው በምን ኬዝ ሆነ ደቡቦች ጋር ብትሄድ ሽማግሌ ያላቸው መጀመሪያ ሽማግሌያቸው ፊት ቀርበው
ሲጀመር ይፈቱታል። ካልፈቱት ያፈነገጠ ነው እዚህ ሚዲያ ጋር የሚመጣው። በተረፈ ደጅ ለደጅ ሲረዳዱ ትተህ ነው። እቀናለሁ ፐርሰናሊ ካላስ የራሴ ስሜት ነው። እቀናለሁ በዚህ በኦሮሞዎቹ እቀናለሁ፣ በስልጤዎቹ እቀናለሁ። እና የኛ ልጆች ጋር መጠፋፋት መርዝ ተበላሉ፣ ስህር ተበላሉ፣ እንዲህ ተደራረጉ የሚባለው የማን ልጆች ነው? ፈልግልኝ ዮናስ ግባና ያስቆማት። እኛ ሲህርና ተበላሉ የሚልልን ማስቆማት። አሁን እኔ ማንንም ዝም አያስብልኝ። እኔ ጋር ነው የተጣላችሁ። ወደ ማህበረሰብ አትሂጂ። አንተ ለማህበረሰብ ውስጥ የከተትሽን ታውቄሽ አንተ እኔን ልታጠፋ መጣህ። እኔ ሲህርና እንትን የሚባል ነገር እኛ ውስጥ ላይ የለም። በግሌ ጉዳይ እንደ የሆነ ትልቅ ሰው ነው። ማስቆማት 15000 ሰው እኮ ነው ያለው። ማንኛውም አማራ ነው። ምንድን ነው ስድብ እየተሳደበች አይደለም። ሲህር እኮ ማለት ነው። አንድ ጊዜ ያንን ይቅርታ ጠይቂኝ ማለት አልፈልግም። ትነጋገራላችሁ። አንድ ጊዜ አንተ ሹመቴ ላይ ነበርክ፣ ስልጣን ወይ ሙኒት እነሱ እዛ ይገፉናል፣ እናንተ ከዚህ ታመጣልሻለሁ። እንደዚህ የምትመጣው ነገር የለም። የት አለህና ነው የምትመጣው? ቆይ እኔ ልጠይቅ ሙና፣ ያ ፒክቸር የዛሬ ስንት ዓመት የተፖሰተ ነው? ንገሪኝ። የዛሬ ስንት ዓመት? ሁላችን የምናሽቃብጥበት ጊዜ ማለት ነው። ኒው ይር ላይ ይሄንን እንትን አምጥተው ነበረ፣ ፕሮፋይል ፒክቸር የምታደርግበት አምጥተው ነበር። መቼ እንዳረኩት ራሱ አላስታውሰው። ያ ሁላችንም አብይ የሚባል ሰሞን ነበር። አዎ አድርጌውም ከሆነ በግል ላይፍ ማንም አይመለከተውም። እኔ ብልጽግና ነኝ ብዬ ሳጠቃ ያን የተነሳና አጥቃኝ። እዛም ደግሞ አማራ እየተባለን እንገፋለን። ቦታ የለንም፣ ድምፅ የለንም። እነሱ ጋር እኛ ኤምባሲ እኔ ተብሎ ስብሰባዎች የምካፈል ሴት አይደለሁ። ማንም የሚመሰክረው በግዳጅ ጉዳይ ያለ ኑ ስባል ነው የሚሄደው። ግዳጁም ደግሞ ራሳቸው የፈተፈቱት ጠቢያን ጊዜ በሳራ አልሀበሻ ሰበብ የተፈጠረው ለዛ ጉዳይ ነው ተጠርተን ሄድ ነው። ደግሞ ቀንደኛ ሰዎቹ እዛ ውስጥ ነበሩ ለሱ የሚያቀብሉት። ምን እንደተነጋገርን ምን እንደተባባለን ያውቃል። ግን እኔን መልክ ለማሳጣት እኔ የምነግርህ ነገር ማንም አያስተዳድረኝም። እኔ ላይፍ ያስተማረችኝ ሴት ነኝ። የምናገረውን የማደርገውን የማቅሰው ነኝ። ተናገረች እኮ እዛ ውስጥ እንደው በፈጣሪ አንቺ ሙኒትም እንደው በእግዚአብሔር ይሁንባችሁ በምታመልኩት ሙስሊም ከሆናችሁ በአላህ በምትወዱት በቃ በግለሰብ ጉዳይ ይሄን ነገር ለአንዴና ለመጨረሻ ጊዜ ይቅርታ ተባባሉ። ሌላው ሚረፍ በቃ ወደ ሌላ አጀንዳ ሰለቸን። የዱባይ አጀንዳ ወደ ሌላ እንሂድ። ለእኛም ስራችንን አታስተጓጉሉ። የእኛንም ስራ እያበላሻችሁ። ስለዚህ ፕሊዝ እሷም ይቅርታ አንተም ይቅርታ ብላችሁ በቃ እለፉት። በቃ ሌላውም ጆከርም ልክ ነው የምትለዋላችሁ፣ ሙኒትም ልክ ናት የምትለዋላችሁ ይገባናል። አደኝ ደደይ ሲታረቁ ነገሩ ይበርዳል። እናንተ ጋር ባለው ነገር ነው ነገሩ ሌላ ቦታ የደረሰው። ስለዚህ ፕሊዝ ጆካ ታናሽ ስለሆንክ ከአንተ ነው የምጀምረው። ታናሽ ሆነ ታናሽ ነህ፣ የመኩም ታናሽ ነህ። የአቡን አላቀለም እዚህ ጋር አልቃ ይግባ። እኔ አሁን አቡ ጋር ስሰማ ባለፈው ሙኒት ናት ረግጣ ያወጣችሁ ስለተባለ አሁን ቀድማ ሙኒት ይቅርታ እሺ ረግጠሽ ወጥተሻል። ፓርላማውን ረግጠሽ ወጥተሻል ሙኒት ነይ። ስለዚህ እሷ ትበልና ከዛ እሱ ይበል። እኔ ያን ነው ፓርላማ ረግጠሽ ወጥተሻል። ነይ ያልጠራ ነገር እኮ አለ። ሽማግሌ ያርጋ በቃ የራስን አጥራይና አይ ትልልቅ ናቸው ማለት እኔ በቃ እቺን ብቻ ልናገር ብዬ ነው። እኔ ችግር የለብኝም እኮ ለስድብ ይላል እኮ በቃ ሁሉ ነገር ይዘርገፍ እንዴ ምን ያደርጋል? ኧረ መኩ ቆይ እኔ ላፈርስ አይደለም። እኔ ወዴት ምን ያክብራችሁ ነው የተቀመጥኩት? እኔ ቡርቴው አምጪልኝ ተቃጠልኩ አለ ሰውየው። ሴት ልጅ ነች። እኔ እንትን ያልኩን ነገር የለም። ለምን መሰለህ በሌላ ሰው በተደጋጋሚ ስለት እኔ በራሴ ጉዳይ አስይዝሃለሁ ብላ 3-4 ጊዜ መረጃ መጣልኝ። ተጣልቼሻለሁ። ከዛ ውጭ እኔ የሚያገባኝ ነገር ከማንም እከሌና እከሌ ስም ጠርተሽ እከሌ ብለሽ የምትይኝ ከሆነ አዳምጣለሁ። ምንም እዚህ ውስጥ የምናዳምጠው የለም። ሰልችቶናል።
እዚሁ እንትንሽን አንቺ ሙኒት ጥሩ ነው። ከሌላ ተደረገ ተብሎ ስትመጣ ጥሩ ነው። ጆከር ማሻላ ስቲል ፕላን ላይ ነህ። እኔን ገደል ለመክተት እኔ ስም አልጠራም። ልቦናችን እያወጣው ነው። ኧረ እኔ አልወጣኝም። ሰውዬው ፖለቲከኛ ነው ታውቂያለሽ። አልወጣኝም። እኔ ሙኒት አንቺ ነኝ መቼም አንቺ ነሽ ገደል ልትከቺኝ እንትን ያለሽ እኔ ገደል ልከች ትፈልግ። ጆከር አንድ ነገር ልንገርህ፣ ወንድሙ ምግብ ቤት ከዘረዘርሽ ስም እየጠራሽ ዘርዝሪ። አንተ ብቻ ስማ የምልህን እኔ አልፈልግም። የተዳፍኖ ወሬ አልፈልግም። በደንብ ይጥራልኝ ነው የምትለው። ስም ጠርተሻው ጠራሁልህ እኮ ወንድሙ ምግብ ቤት። እኔ ወንድሙ ከሌ የማውቀው ነገር የለም። ስም እየጠራሽ ለከሌና ለከሌ ብለህ ተናገሪ። ጠፍቶኝ አጥቼው አይደለም ጆከር፣ እኔ ለአንተ ጠላት አይደለሁ። ኧረ ተይ እባክሽ። እህታችን ናት። አንድ ጊዜ መኩ ዱባይ ነው ያለችው እህታችን ናት። ስም መጥራት ችግር ያመጣል። ስለዚህ ግዳ ስም ጥሪያት ትበላት። ሀሳቧን ብቻ ትግለጥ። ሀሳቧንም አንፈልገውም። አሁን የምንፈልገው ካልሆነ ፓርላማ ረግጣ ወጣለች ሙኒታ። ፓርላማ ለዚህ ነው አይደለም። እሱን ሳይሆን ቆይ በቃ አቡዬ አሁን ተጀመረ እኮ በቃ ይኸው ቀጥይ። አንዴ መኩሻ ዝም በል አንዴ ፕሊዝ። ቆይ በይ ዝም በል ይቅር ብያለሁ ማለት እኮ የተበዳይ ነኝ ማለት ነው። መጀመሪያ ፕላኑን አስተካክሉት። ሚውታር እኔ መጀመሪያ ቀን ተማ ፓርላማ ረግጣ ወጣለች፣ ይዣታለሁ። ከፓርላማ ሮጣ ወጣለች። ስለዚህ በይ ሙኒት ቀጥይናት። ሙኒት ያንቺ ነው ወይ አልኩት እኮ አልሰማንም። እንድንሰማ ጆከር ላላህ ስል ይቅር ብያለሁ። ላላህ ስል ማለት ነው። ኧረ መኩዝም ብያለሁ አይደለም። ቆይ ማኛው ልክ አይደለም። አያስፈልግም። እባክህ ዝርዝር ውስጥ አይደለችም። ይቅር በላይ ነው የሚባለው እንዴ? እሺ እንስማ። አዎ ይቅር በለኝ፣ እሱም ይቅር በይ ነው የሚላት። እንደዛ ነው ማለት። እሱን ትርጉሙን ተወው በመድኃኒዓለም። በቃ እኔም ልቀጥል ይሆንዬ ልቀጥል። እሷ ስላለች ቴንኪው። መሀል ግን ጣልቃ እንዲያገባብኝ ወደ ይቅርታ አጠራ። ወደ ይቅርታው ካልሄድክ እኮ ወደ ይቅርታ ነፍስ ይዋደቅ። ወይ ጉድ! እኔ እህቴ ሙኒት ወንጀለኛ ብትሆኝም በወንጀል ላይ ወንጀል መጨመር ስለማልፈልግ ለአላህ ስል ይቅር ብዬሻለሁ። እኔ ልጉደልልሽ፣ እኔ ልቀነስልሽ። ለአላህ ስል ይቅር ብዬሻለሁ። እንደ በድልሽኝ አውቃለሁ። ይቅር ብዬሻለሁ። ሁለታችሁም ተበዳድላችሁ ነበር፣ ይቅር ተባብላችኋል። ዋናው እሱን ነው የምፈልገው። ይሄ ነው ዋናው። በቃ ሳይበዳደልማ ሰው ይቅርታ አይባባልም። አለቀ እኮ። ሳይበዳደል ሰው ሰይድ ወረባቦ አንተ አማርኛው በዕብራይስጥኛ ልትሄደው ነው። አንዴ ዝም በል ፕሊዝ። አይደለም